ብዙ ሰው ከህመሙ የተፈወሰበት፣ መውለድ ያልቻለ መውለድ የቻለበት፣ ከኤችአይቪ ከካንሰር ከተለያዩ በሽታ ነፃ የሆኑበት ታላቅ ገዳም ኩክየለሽ ማርያም ገዳም እና ዛሬ ላስጎበኛችሁ ነው። ውድ ቤተሰቦቼ እንዴት አላችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሙስሊም እህት ወንድሞቼም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁኝ ማለት ነው። እንግዲህ ወቅቱ አሁን የጾም ወቅት ስለሆነ አብዛኛው የክርስቲያን እህት ወንድሞቻችን ወደ ተለያዩ ገዳማት እየሄዱ በረከትን ይቀበላሉ። እኔም እንግዲህ እግዚአብሔር ፈቅዶ እመቤታችን ቅድስት ድንግል ማርያም ረድታኝ የሷ ፍቃድ ሆኖ ኩክየለሽ ገዳም ሄጄ ነበር። እንግዲህ በኩክየለሽ ቅድስት ድንግል ማርያም ገዳም ውስጥ 5 አድባራት አሉ። የሳሪያ ቅዱስ ሚካኤል ቤተክርስቲያን፣ እንዲሁም ቅዱስ እግዚአብሔር አብ፣ ቅድስት ስላሴ፣ ምን ያምር ገብርኤልና ራሷ ኩክየለሽ ማርያም 5 ገዳማትን እንግዲህ በአንድ ገዳም ውስጥ ለአንድ ገዳም ሄዳችሁ በዛ በ5ቱ ገዳማት ውስጥ ተባርካችሁ ሀሳባችሁን ነግራችሁ ሀሳባችሁን የሚመለስላችሁ በጣም መንፈስን የምታድሱበት አሰራሩ ራሱ በሰው እጅ የተሰራ የማይመስል፣ በእርግጥ ያው እግዚአብሔር ስለፈቀደ በእግዚአብሔር በተመረጡ ሰዎች እንደተሰሩ እንግዲህ እዛ ገዳሙ ያሉ አባቶች መነኮሳት በደንብ አድርገው ያስረዷቸዋልና እንግዲህ ወደዚህ ገዳም ውስጥ በጣም ብዙ ሰው ይመጣል። በተለይ ቅዳሜና እሁድ ስራ ያለው እንግዲህ ቅዳሜና እሁድ መጥቶ ጎብኝቶ ተባርኮ ይሄዳል ማለት ነው። በዛ ገዳም ውስጥ እንግዲህ በጣም ጥንታዊ ገዳም ነች። ቅርብ ሆና እንኳን ይሄንን ያላየን እንደኔ አይነቱ ሰነፍ ይደብራል ማለት ነው። እና እኔ ለራሴ በጣም ብዙ ቦታ ሄጃለሁ። ሰሚነሽ፣ ስውሯ፣ እንዲሁም ጻድቃነ ሽንቁር የተለያዩ ገዳማትን አይቻለሁ። ግን እንደዚህ የተለየብኝ እንደዚህ ድንቅ የሆነብኝ እንደዚህ ተአምር የሆነብኝ የለም። በጣም ዋሻ ውስጥ ስትገቡ፣ አምሳለ ሲኦል ውስጥ ስትገቡ ሰው በዚህ ምድር ላይ ያለን ክፋት እንደማያስፈልግ፣ ተንኮል፣ ምቀኝነት፣ ሸረኝነት ለማንም እንደማይጠቅም እና ውድ ቤት በውጭም በሀገርም ያላችሁ ውድ ቤተሰቦች ወደ ሀገር ስትመጡ በተለይ ሀገር ውስጥ ሆነን ኩክየለሽ ማርያምን ያላየን ብናይ በ5 ገዳማት ውስጥ እንግዲህ ውስጡ የያዘው 5 ገዳማት ቀደም እንደዘረዘርኩላችሁ ነው። ያልወለዱ ገድሉን አድረው ልጅ በአመቱ ወለድን ብለው ምስክርነት የሰጡ፣ ከካንሰር ነፃ የሆኑ፣ ከኤችአይቪ ነፃ ሆነው ምስክርነት የሚሰጡ በጣም ብዙ ናቸው። በጣም ብዙ ማለት ነው። ስለዚህ እኛ ደክመን ሮጠን ከዛም ከሐኪም ቤቱም ከዛም ተሯርጠን መጨረሻ የተስፋ ስንቆርጥ እንግዲህ ወደ የእምነታችን መለስ የምንለው። ስለዚህ ሁሉ ነገር በእጃችን ነው። በጣም ታሪካዊና ተአምራዊ ቦታ ነው ኩክየለሽ ማርያም። እንግዲህ ላይ ሳሪያ ቅዱስ ሚካኤል ቤተክርስቲያን አለ። አዳራሹ ምቹ፣ ሰው ራሱ ያለው ፍቅር በቃ እንዲህ ለካ እንደዚህም አለ። ተሳስቦ ነው የሚኖሩት፣ በአንድነት ነው የሚኖሩት። ጸጥታ ያለ ርጭ ያለ ሰላማችሁን የምታገኙበት ቦታ ነው እና እኔ እንጃ ደረጃው ራሱ አንድ እንዴ በቃ ግርም ግርም ነው የሚላችሁ ከመጀመሪያው እስከ መግቢያው ወደ ታች ወደ ገዳሙ ወደ ዋሻው የሚያስወርደው እንዳለ ደረጃ ነው። እና ከዚህ በፊት ያያችሁ ሰዎች ታውቁታላችሁ፣ ያላያችሁ መጣችሁ እዩ። ሀገራችን ላይ እንደዚህ አይነት ነገር እያለ እንኳን ያላየን እንዲያው ያልታደልነን የምር። እና እግዚአብሔር በፈቀደና በወደደላችሁ ቀን ቁርጥ ብላችሁ ሄዳችሁ እንዲያው ለምን ለ30 ደቂቃ እንኳን አይሆን ሄዳችሁ መንፈሳችሁን አድሳችሁ ጤናችሁን አግኝታችሁ ሰላማችሁን አግኝታችሁ ትመለሳላችሁና እኔ እግዚአብሔር ይመስገን። እዚህ ጋር እንግዲህ ያው ምን ያምር ገብርኤል ዋሻ ነው። እዚህ እንግዲህ ለብቻ የሴቶች ምግብ ያለ፣ እዚህ ውስጥ ገብታችሁ ትምህርት ይሰጣል። ስለ አጠቃላይ ስለ መሰረታቱ እንደገና የአጽማቸው ራሱ መቁጠሪያቸውን ያሳያቸዋል። ከዛ ቀጥሎ እንግዲህ የሲኦል አምሳለ ሲኦል አለ። በዛ ሰው በሰው ጭራሽ አይታይም። እንደ ከፊታችሁ ሰው እንዳለ ልክ ወደ አምሳለ ሲኦል ስትገቡ ፊታችሁ ሰው ነበረ። ከዛ ወደዛ መግባት ከተጀመረ ግን ሰውዬው ይሁን ወዴት እየሄዳችሁ እንደሆነ አይታይም። ግን ምንም የሚያደናቅፍ የእግዚአብሔር ድንቅ ስራ እና እግዚአብሔር ተአምር መሆኑ የምታውቁት ጭራሽ ላይን ምንድን ነው የሚባለው ጨለማ እንኳን እኮ የሆነ ነገር እንትን ይላል እና ያን እዛ ውስጥ ደንቀፍ እንኳን የሚያደርግ ነገር የለም። ከዛ ወጣችሁ እንግዲህ ስትወጡ ደግሞ በዛ ተባርካችሁ እምነታችሁን ይዛችሁ መሄድ ትችላላችሁ። ስለዚህ ወደዚህ ቦታ ያልሄዳችሁ እጋብዣችኋለሁ ሂዱ።